ሰላም ተማሪዎች እንዴት ናችሁ? ይህ አዲል ቲዩቶሪያል ነው። በዚህ ቪዲዮ የሳይኮሎጂ ኮርስ ቻፕተር 1 የምናይ ይሆናል። እኔ የምሰራቸው ቪዲዮዎች እንዲደርሷችሁ ከፈለጋችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጥታ ወደ ቻፕተር 1 ዴፊኒሽን ኦፍ ሳይኮሎጂ ኤንድ ሪሌትድ ኮንሰፕትስ ከሚለው እንጀምራለን። ቻፕተር 1 ኤሰንስ ኦፍ ሳይኮሎጂ የሚለውን ፓርት ማለት ነው። ዘ ወርድ ሳይኮሎጂ ኢዝ ድራይቭድ ፍሮም ቱ ግሪክ ወርድስ ሳይክ ኤንድ ሎጎስ። ሳይክ የሚለው ሳይኮሎጂ የሚለው ቋንቋ የመጣው ከሁለት ግሪክ ወርዶች እንደሆነ ይነገራል። ከሳይክ እና ሎጎስ ከሚሉ ሳይክ ማለት ኢትስ አባውት ማይንድ ሶል ኦር ስፒሪት እንደማለት ነው። መንፈስ ወይም አእምሮ የሚል ትርጓሜ ይሰጠዋል በግሪክ ላንጉዌጅ። ሎጎስ ማለት ደግሞ ያው እንደምናውቀው ስተዲ ማለት ነው። ሶ ሁለቱን አንድ ላይ ስናደርጋቸው ዘ ስተዲ አባውት ሂውማን ማይንድ ኦር ዘ ስተዲ አባውት ማይንድ ማለት ነው። Psychology epistemologically refers to the study of mind, soul, or spirit, and it's often represented by the Greek letter psi, which read as psi. Psychologists define psychology differently based on their findings, research, and also intentions. ብዙ ሳይኮሎጂስቶች የተለያየ ተርጓሚ ሰጠውታል ለሳይኮሎጂ in accordance with their findings and research ማለት ነው። አሁን ላይ the most common definition ተብሎ የሚታሰበው የሳይኮሎጂ ትርጓሜ ምንድን ነው? it is a scientific study of human behavior and underlying mental ሳይንሳዊ የሆነ የሰው ልጅ የባህሪ ጥናት ነው ተብሎ ይታመናል። ሳይንቲፊክ የሆነው ወይም ደግሞ በብዙ ሳይንቲስቶች እና ሳይኮሎጂስቶች ዘንድ ተቀባይነት የሚያገኙ የሳይኮሎጂ ትርጓሜ ምንድን ነው? it is a scientific study of human behavior ማለት ነው። እንግዲህ it is a scientific study of human behavior ስንል ኤንድ አንደርላይንግ ሜንታል ስንል ሶስት ኮንሴፕቶችን እዚህ ጋር እናነሳለን። ሳይንስ፣ ሂውማን ቢሄቪየር ኤንድ ኦልሶ ሜንታል የሚሉ ማለት ነው። ሜንታል ፕሮሰስ የሚሉትን ሶስት ኮንሴፕቶች እናነሳለን እና የነዚህ ትርጓሜ ምንድን ነው? ዋይስ ሳይንስ፣ ዋይስ ቢሄቪየር ኤንድ ዋይስ ሜንታል ፕሮሰስ የሚለውን ስናይ ሳይኮሎጂ ዩዝ ሳይንቲፊክ ሜቶድስ ቱ ስተዲ ቢሄቪየር ኤንድ ሜንታል ፕሮሰስ ኢን ቦዝ ሂውማን ኤንድ አኒማልስ። ሳይኮሎጂ ሳይንሳዊ የሆነ መንገድ የምንጠቀመው ራዘርዛን ኮመን ሰንስ ማለት ነው። ሳይኮሎጂስቶች የራሳቸውን ኮመን ሰንስ ወይም ደግሞ ኢንቴንሽን ብቻ ኤክስፕሌን ከማድረግ ባሻገር የሚጠቀሙ ሳይንሳዊ መንገድ ነው ማለት ነው። የእንስሳዎችን እንዲሁም የሰውን ልጅ ባህሪ ጥናት ለማካሄድ። ስለዚህ ሳይንስ የሚለውን አረዳድ በዚህ መልኩ መረዳት እንችላለን። ቢሄቪየርስ ምንድን ነው? ዋትስ ቢሄቪየር ሪፈርስ ቱ ኦል ኦፍ አውትዋርድ ኦር ኦቨርት አክሽንስ የሰው ልጅ ውጫዊ የሆኑ አክሽኖች ወይም ደግሞ ኢስ አባውት ዘ ሪአክሽን ፎር ስቲሙላይስ የሰው ልጅ ወይም ደግሞ የእንስሶች ሪአክሽን ነው ወይም ደግሞ ኦቨርት የሆነ አክሽን ቢሄቪየር ይባላል ማለት ነው። ለምሳሌ ቶኪንግ ሊሆን ይችላል ማውራት፣ ፋሻል ኤክስፕሬሽን እንዲሁም ደግሞ ሙቭመንት እንቅስቃሴዎቻችን፣ የፊታችን ገጽታዎች እነዚህ ለሰዎች የሚታዩ አክሽኖቻችን ናቸው። ስለዚህ ቢሄቪየር እንላቸዋለን ማለት ነው። ዜር ኢዝ ኦልሶ ከቨርት ቢሄቪየር ከቨርትም የሆነ ቢሄቪየር አለ ይለናል። ውጫዊ ቢሄቪየር ብቻ ሳይሆን ከቨርት የሆነ ቢሄቪየር አለን ይለናል። ምንድን ነው? ዊች ኢዝ ሂድን የሆነ ነን ኦብዘርቬብል ለሰዎች የማይታይ ባህሪ ኤንድ ጀነራሊ ኮንሲደርድ አስ ሜንታል ፕሮሰስ ማለት ነው። ይሄ ሜንታል ፕሮሰስ የምንለው ነገር ምንድን ነው? ኢትስ ኦል ዘ ኢንተርናል ከቨርት አክቲቪቲስ ኦፍ አወር ሁማን ማይንድ እንደማለት ነው። የሰው ልጅ ከቨርት የሆነ ኦቨርት አክሽንስ እንዳልነው ቢሄቪየር ላይ ከቨርት የሆነ ሜንታል ፕሮሰስ አለው ማለት ነው። ለሰዎች የማይታይ ሌሎች ሊያዩት የማይችሉት ፕሮሰስ ማለት ነው። ይህ ለምሳሌ ማሰብ ሌሎች እኛ ስናስብ ሌሎች ሊያዩት አይችልም። ማሰብን ኢስ ከቨርት ሜንታል ፕሮሰስ። እንዲሁም ፊሊንግ፣ ሪሜምበሪንግ እነዚህ ነገሮች ሜንታል ፕሮሰስ እንላቸዋለን ማለት ነው። የሚቀጥለው ምንድን ነው? ጎልስ ኦፍ ሳይኮሎጂ ነው። የሳይኮሎጂ ጎሎች ምንድን ናቸው? እንግዲህ ሳይኮሎጂ ማጥናት ለምን አስፈለገ? አንድ ጥናት ሲካሄድ ኢት ሃቭ ቱ ሶልቭ ኤ ፕሮብለም ኢን ሶሳይቲ ሊሆን ይችላል፣ እንደ ሀገር ሊሆን ይችላል፣ እንዲሁም እንደ ዓለም ሊሆን ይችላል። አንድ ጥናት ችግርን መፍታት አለበት እና ሳይኮሎጂ ከዚህ አስተሳሰብ አንጻር ምንድን ነው ጎሉ፣ ግቡ ምንድን ነው የሚለውን ስናይ ሳይኮሎጂ 4 ጎሎች አሉት በዋናነት ይለናል። ምን ናቸው? ዲስክሪፕሽንስ፣ ኤክስፕላኔሽንስ፣ ፕሪዲክሽን ኤንድ ኮንትሮል የሚባሉ 4 ጎሎች ያሉት ማለት ነው። እያንዳንዱን በተናጠል ማየት እንችላለን። ዲስክሪፕሽን የሚባለው ምንድን ነው? ዲስክሪፕሽን ኢንቮልቭስ ኦብዘርቪንግ ዘ ቢሄቪየራል ኤንድ ኖቲሲንግ ኤቭሪቲንግ አባውት ኢት። የአንድን ሰው ባህሪ ኦብዘርቭ ማድረግ ሊሆን ይችላል። ለምሳሌ እዚሁ መጽሐፋቸው ላይ የተጠቀሰው ምሳሌ ምንድን ነው?
አንድ ፍሬሽማን ተማሪ ክላስ ውስጥ በምትማርበት ጊዜ የማትከታተል ከሆነ ከጊዜ ወደ ጊዜ ውጤቷ እየቀነሰ የሚሄድ ከሆነ ኦድ የሆነ ባህሪ ክላስ ውስጥ ካላት የዚችን ልጅ ባህሪ ኦብዘርቭ ማድረግ በመጀመሪያ ዋትስ ጎይንግ ኦን ዋትስ ሃፕኒንግ ቱ ሄር ዌር ዳዝ ኢት ሃፕን እነዚህን ነገሮች መጠየቅ ዲስክሪፕሽን ይባላል በሳይኮሎጂ ማለት ነው። ኢትስ ዋን ጎል ኦፍ ሳይኮሎጂ። የሚቀጥለው ምንድነው? ኤክስፕላኔሽን ነው። ኤክስፕላኔሽን ምንድነው? ዋይ ኢዝ ኢት ሃፕኒንግ ለምንድን ነው ይሄ ነገር እየሆነ ያለው? ለምሳሌ መጀመሪያ በጠቀስኩላችሁ የመጽሐፋችሁ ምሳሌ ላይ ያቺ ፍሬሽማን ተማሪ ለምንድን ነው እየረበሸች ያለች ወይም ደግሞ ውጤቷ እየቀነሰ ያለው ለምንድን ነው? ከጊዜ ወደ ጊዜ ኦድ የሆነ ባህሪዋ እየወጣ ወይም ደግሞ እየታየ ያለው ለምንድን ነው የሚሉትን ጥያቄዎች ማንሳት ነው ማለት ነው። ኤክስፕላኔሽን መጀመሪያ ላየናቸው ኦብዘርቬሽኖች ዋይ የሚል ጥያቄ ማንሳት ማለት ነው። ስለዚህ ይሄ ምን ይባላል? ኤክስፕላኔሽን እንለዋለን። የሚቀጥለው ጎል ኦፍ ሳይኮሎጂ ምንድነው? ዲስክሪፕሽንስ ይባላል። ዲስክሪፕሽን ምንድነው? አይ ሚን ፕሪዲክሽን ነው። ፕሪዲክሽን ምንድነው? ኢትስ አባውት ዲተርማይኒንግ ዋት ዊል ሃፐን ኢን ዘ ፊውቸር። እንግዲህ ሳይኮሎጂስት ስንል ኢትስ ኦል አባውት ዘ ስተዲ ኦፍ ቢሄቪየርስ ኤንድ ሜንታል ፕሮሰስ ኦፍ ሁማን ማይንድ አይደለ? ስለዚህ ወደፊት ምን ሊሆን ይችላል ብሎ መገመት ከዚህ በፊት ከነበሩ ሌሎች ተሞክሮች አንጻር ሊሆን ይችላል፣ ከተሰሩ የተለያዩ ጥናቶች አኳያ ሊሆን ይችላል። ከላይ ያነሳናትን ሲናሪዮ ወደዚህ ስናመጣት ያቺ ተማሪ ያቺ ፍሬሽማን ተማሪ ወደፊት ምን አይነት ሁኔታ ሊያጋጥማት ይችላል፣ በአካዳሚ ኢንቫይሮንመንቷ እንዲሁም በሶሻል ኢኮኖሚክ አክቲቪቲዋ ምን አይነት ኢምፓክት ሊኖረው ይችላል ይህ ባህሪዋ የሚለውን ወደፊት ፕሪዲክት ማድረግ ነው ማለት ነው። ፕሪዲክሽን የሚባለው ጎል ኦፍ ሳይኮሎጂ። እንግዲህ የመጨረሻውና ዋነኛው ምንድን ነው? ኮንትሮል ነው። መጀመሪያ ላይ እንዳልኩት አንድ ጥናት ሲጠና ኢት ሃቭ ቱ ሶልቭ ሰም ፕሮብለምስ፣ ችግሮች መፈታት አለባቸው። ለምሳሌ ሳይኮሎጂ እነዚህን 4 ጎሎች ተጠቅሞ አንድ ችግር መፍታት አለበት ተብሎ ነው የተነሳው ማለት ነው። ስለዚህ ኮንትሮል የሚለው ምንድን ነው? ላስት ወይም ደግሞ ፋይናል ሶሉሽን ነው ማለት ነው። ሃው ካን ኢት ቢ ቼንጅድ የሚለው የሚመለሰው እዚህ ላይ ነው። እንዴት ነው ይህ ችግር ሊፈታ የሚችለው? ይችን ተማሪ በምን መልኩ ልናግዛትና በምን መልኩ ውጤቷ ከፍ ሊል ይችላል ወይም ደግሞ የባህሪ ለውጥ ልታሳይ ትችላለች? ፍሎም አንዲዛይሬብል ዋን ኢንቱ ዲዛይሬብል ዋን ማለት ነው። ከማይፈለገው ፌሊንግ ኢን ስኩል ሊሆን ይችላል። ለምሳሌ መጀመሪያ ላይ እንዳነሳ ነው ወደሚፈለግ ባህሪ ሰቻስ አካዳሚክ ፕሮሰስ ሊሆን ይችላል። በአካዳሚ ፕሮሰሷ ምን ያህል መሻሻል ትችላለች? እነዚህን ሃው ካን ኢት ቢ ቼንጅድ እንዴትስ መለወጥ ትችላለች የሚለውን ማጥናት ነው ማለት ነው። ፎር ኤግዛምፕል ይለናል ኢንስተዲንግ ዘ ሪሌሽንሺፕ ቢትዊን ኢንተሊጀንስ ኤንድ አካዳሚክ ፐርፎርማንስስ። እነዚህ ሳይኮሎጂስቶች አንድን ቢሄቪየር ሲያጠኑ ለምሳሌ የመጀመሪያው ሲናሪዮ ላይ ኮንትሮል ሲያደርጉ የልጅቱን ባህሪ ከተለያዩ አስፔክቶች አንጻር ይገመገማል ማለት ነው። ለምሳሌ ዘ ኢፌክት ኦፍ ሶሺዮ ኢኮኖሚክ ስታተስ ኦፍ ዘ ፋሚሊ፣ የቤተሰቦቿ ሶሺዮ ኢኮኖሚክ ስታተስ ምን ይመስላል የሚለውም ተያይዞ ይጠናል ማለት ነው። ከልጅቱ ባህሪ ጋር በተገናኘ ጓደኞቿ እነማን ናቸው? ዶርሜቶቿ እነማን ናቸው? ቤተሰቦቿ ያለው ሶሺዮ ኢኮኖሚክ አክቲቪቲ ምን ይመስላል? በጣም ችግር ውስጥ ያለች ቤተሰቦቿ በጣም ችግር ውስጥ ያለች ተማሪና ቤተሰቦቿ የተሻለ ኢኮኖሚ ላይ ያሉ ቤተሰብ ተማሪ እኩል ሳይኮሎጂካል ኢምፓክት ስለሌለው እነዚህ ነገሮች ተያይዘው ይጠናሉ ማለት ነው። ስለዚህ እነዚህ ጎል ኦፍ ሳይኮሎጂ የሚባሉ ዲስክሪፕሽን፣ ኤክስፕላኔሽን፣ ፕሪዲክሽን ኤንድ ኮንትሮል 4 ዋና ዋና የሳይኮሎጂ ጎሎች ናቸው ማለት ነው። ለዛሬ እዚህ ጋር ይበቃል። በሚቀጥለው ሂስትሪካል ባክግራውንድ ኤንድ ሜጀር ፐርስፔክቲቭስ ኢን ሳይኮሎጂ ከሚለው የምንጀምር ይሆናል። የሚቀጥለው ቪዲዮ የምሰራው ቪዲዮ እንዲደርሳችሁ ቻናሌን ሰብስክራይብ ማድረግ አትርሱ። ላይክ ሼር በማድረግ ለጓደኞቻችሁ ሼር አድርጉላቸው። ታንክ ዩ ቬሪ ማች